ሰላም አርሴ ፋሚሊስን እንዴት ናችሁ? በስቴዲየም ኦፍ ላይት እንግዲህ ሁለት ውድ ነጥቦችን ጥለን መተናል። ጨዋታው ለኛ በጣም ከባድ ነበር። በተለይ የመጀመሪያው አጋማሽ የደጋፊው ድባብ እንዲሁም ሳንደርላንዶችም ጠቅጠቅ ብለው 5-4-1 ብሎክ እየተጫወቱ ነበረ። የተለመደ የግብ ዕድሎችን ለመፍጠር ተቸግረን ነበረ። ያው ከጨዋታው በፊት እንደነገርኳችሁ ሳንደርላንዶች የግብ ዕድሎችን የሚፈጥሩት ከተሻጋሪ ክሮሶች እንዲሁም ከቆሙ ኳሶችና የእጁር ወራዎች ነው። ጨዋታው ላይ የሚሆነው ይሄ ነው። በመጀመሪያው አጋማሽ ቀድመው ግብ አስቆጠሩብን። ከግቡ መቆጠር በኋላ ተረጋግተን ለመጫወት ተቸግረን ነበረ። ከዛም 1-0 እየተመራን እረፍት ወጣን። በሁለተኛው አጋማሽ የተሻለውን አርሰናል መመልከት ችለናል። ብዙ የግብ ዕድሎች መፍጠር ችለናል። ለግቡ አግዳሚ ብዙ ጊዜ መልሶናል። በረኛው ብዙ ኳሶችን መልሷል። ከዛ በመቀጠል በቡካዮ ሳካ አማካኝነት አቻ ሆነን ከአቻነቱ በኋላ ጫና ማሳደራችንን ቀጥለን ሁለተኛ ጎሉን በሊያንድሮ ትሮሳርድ አማካኝነት አስቆጠርን። ወደ 70ኛው ደቂቃ አካባቢ ነው ትሮሳርድ ያስቆጠረው። የቀረውን ደቂቃ ጎል ለማግኘት ሳይሆን ይህንን ኳስ ያገባ ይህንን ነጥብ ይህንን ጎል 2-1 መሪነታችንን ለማስጠበቅ ነው የሞከርነው። ይህም በመጨረሻ ዋጋ አስከፍሎናል። ተጫዋቾች ተዳክመው ነበረ። ሜሪኖ ዝሎ ነበር። ሳካ መሮጥ አቅቶት ነበረ። እነዚህን ተጫዋቾች ሁለተኛው ጎል እንደተቆጠረ አሉ ቤንች ላይ ሙስኬራ አለ። ሙስኬራ በኋላ ላይ ተቀይሮ ገብቷል። ሂንካፒ አለ፣ ዋይት አለ፣ ኖርጋርድ አለ። ከፈለገ ኖርጋርድን አስገብቶ ሚድፊልዱን ዙቢሜንዲ በመጀመሪያው አጋማሽ ቢጫ አይቷል። የሚያሰጥ ቢጫ አልነበረም። ኳሱን እና ያሸነፉ ያም ኳስ ነው ሄዶ ግብ እንዲሆን የተቻለው እና እነዚህን ተጫዋቾች ቀይረን አስገብተን ደርቲ የሆነ ጨዋታም ቢሆን ተጫውተን ጊዜ እየገደልን ኳስ እያስወጣን ማስጠበቅ እንችል ነበረ። ሆኖም ግን ለቅያሪ ዘግይተን ተጫዋቾች መሮጥ አቅቷቸውን ነሳካ በጣም ተዳክሞ ሜሪኖ ዝሎ ቡድኑ ግብ ኮንሲድ አደረገ 94ኛው ደቂቃ። ከዛ በኋላ ለመመለስ በቀሩ 3 ደቂቃ ምንም ፈለገ በ90 ምናምን ደቂቃ ያላደረግነውን ደግሞ ማድረግ በጣም ከባድ ነበረ። ሆኖም ውድ 2 ነጥብ ጥለን የመጣው አሁንም ገና ሊጉ 11ኛ ሳምንት ላይ ነው ያለው። ገና በ11ኛ ሳምንት የዓለም ፍጻሜ ነው ማለት አይደለም። ከኢንተርናሽናል ብሬኩ በኋላ ልጆቻችን ይመለሳሉ። ያዛኔ አሁን የነበረንን በኦክቶበር ወር የነበረንን ሞመንተም ማስቀጠል እንችላለን። እያሸነፍን ወደ ማሸነፍ መንገዱ በቶሎ መመለስ መቻል አለብን። የሰሜን ለንደን ደርቢ እንዲሁም የሻምፒዮንስ ሊግ ጨዋታ ይጠብቀናል። ለዛ በሚገባ ተዘጋጅተን በዚህ ጨዋታ የነበሩትን ስህተቶች አርመን ወደ ቀድሞ